አቡ ላይቭ ስትሪም ላይ ማስረጃ መጣለሁ ብያለሁ። ማስረጃ መጣለሁ ብያለሁ። ግን ማተብ ያለው የሚለው ቃል ካለ ኩላኪልኛ ቪዲዮ የተቆረጠ ቪዲዮ አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካልክ መጠየቅ አንችልም። አንደኛ አንድ ጊዜ ልጠይቅሽ። እሺ አባቷ አስክሬኗን ወይም ደግሞ እሺ እኮ ለኔ ነው የሚጠይቀኝ፣ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለኔ ይጠይቃል፣ እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁን መስማት አልፈልግም ብሏል። አንዴ አንተ ያለሞተች የገደልከው አንተ አለበው ያለሞተች የገደልክ እሺ ንገረኝ አንተ። እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣቢው እኛ መረጃ ስላለን። እሺ አባትየው ከሰውነቷ ውስጥ የቀበርኩት ማስረጃ አለኝ፣ ልጄ ለመሞቷ እሱ ብቻ ነው ማስረጃ። ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ ሀቢባ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው የሚቆጥረው። ቆይ ማስረጃኛና ሚውት አድርጊውና እኛ ማስረጃ እናሰማ። አዳምጪ። እሺ ያኔ አባት እሺ አዳምጣ አባትየውን ድምጽ። አቤት። እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ ሰውነቷ ላይ የተቀበራል ላክልን አውጡና ብላችኋል? ኧረ የሰውነቷ ላይ ጭቃ አይደለች፣ መሬት አይደለች፣ ሰው እኮ ነች፣ የሰው ልጅ ነች። በስጋ ንብረት የምታመልክ ሰው ነች። ለዋ ላይ የሚቀበረው ምንድን ነው ለመሆኑ? ምን አይነት አማርኛ ነው? ሰው አይደለም እንጂ ለመሆኑ ሰው አይደለም። እግዚአብሔር ሳይፈርደኝም እንዲህ እንደው አይፈርደውም እንዲህ እንደው እኔ ትክክለኛ ያልኩት ጨርቋን እንኳን እንደው ገለል ብላ ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨርቋን እንኳን አይቸው። ኧረ እንደው አንጀት ትንሽ ቀና ይበልልኝ ነው ያልኩት። አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ የሆነ ጠንቋይ ጋር ሄጃለሁኝ 3 ጠንቋይ ልጅ አለች ብለውኛል አላላችሁም? አገር የሚያስክርብኝ ጠንቋይ የሚባል ነገር እኔ እንጃ። ከኪዳነ ምሕረት ውጭ የምናመልከው የለም። እኔ ቅዱስ ሚካኤልን ከቅድሚያቴ ጀምሮ ጽዋውን ጠጣዋለሁ። ጽዌ ነው። ዛሬም አገር ይመስክርብኝ፣ ዓለም ይመሰክርልኛል። ስለ ልጅም ሃይማኖት፣ ስለ እኔም ሃይማኖት። እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው ደግሞ? ከየት የመጣ ነው? ወደ ገብርኤል ሄጃለሁ። ገብርኤል መቋሚያ ይሄ ነው እንግዲህ ቅድም ሲነበረው ሰምታችሁታል አይደለም? ስለዚህ አባትየው እንደዛ አላሉም። ምክንያቱም አንተ ማስረጃ ማቅረብ አልቻልክም። እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል። ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ። ሳራ ቪዲዮ ስታመጣልኝ ከፍቼ ያሰማሃለሁ። እንዲሁም ልጆቹን እዚህ ጋር የቀረጻችሁ ካላችሁ ብዬ እየጠየቅኩ የቀረጻችሁ ካላችሁ እንድነግሩኝ። ያለበለዚያ አቡ እዚህ ጋር 48,000 ሰው አለ። 48,000 ኮሜንት ላይ ታያለሽ። እሺ አቡ፣ ምክንያቱም ላይቭ ስትሪሙ ያው እሰያ ቤት ስለሆነ እሺ እሺ ሰያም እኮ ፍሪ ሲሆን ማውጣት ይችላል። ላይቭ ስትሪም 90 ቀን እኮ ይቆያል። አንድ ላይቭ ይወጣል፣ ችግር የለም። የዛን ቀን ገባሽ ያንን ያመጡበት ስለነበረ መውጣት ይችላል። ግን እነሱም እዚህ ጋር ድምፅ መስጠት ይችላሉ። እሺ አቡዬ፣ ለዛ ነው። እሺ ቴንኪው፣ አመሰግናለሁ። አንድ ጥያቄ ልጠይቅ? የስ ፕሊዝ። እሺ አመሰግናለሁ ስለገዳችሁልኝ። እኔ ምንድነው የምጠይቀው ተክላይ ደውሎ መታመም ወይም ደግሞ መሆኗን ሲነግረው መጀመሪያ እንደተደበደበች ያውቃል ወይ ወንድም ይመች? ከዛ ቀጥሎ ሞተች ሲለው ተክላይ ምን ብሎ ጠየቀው? ተክላይን የፎቶ የቪዲዮ ማስረጃ ላክልኝ ለቤተሰቦቿ እንዲያምኑኝ ለማርዳት በረሃ ላይ ስለሆነ ያለችው ከመቀበራችሁ በፊት ወይ ደግሞ
ድንጋይ ከማልበሳችሁ በፊት ፎቶና ቪዲዮ ቀርጻችሁ ላኩልኝ ለኔ ብሎ ጠይቆታል ወይ? ተክላይን ይመች። ሌላው ምንድነው አብዛኛው ሰው አለች የሚለውን ነገር እየሰማክ እንዴት አልተጠራጠርክም? አንተስ ትኖራለች ብለህ መሞቷን ባይን ካላየክ ልትኖር ትችላለች እኮ ይሄ ነገር ብለህ እንዴት ከሚሉት ሰዎች ጎን አልቆምክም? እንደ ቤተሰብ ይሄ ነው ሁለቱ ጥያቄ። ሌላ ለምን ተክላይ ላንተ ደውሎ እንደሚያስጮሃትኝ እንደታመመች ለምን ሊናገር ቻለ? ቢካዝ ሌላኛው ወገን ነው የሚያውቀው ስለሷ አንተዋወቅም ከተክላይ ጋር በዛ ደረጃ ካለ ደላላም አይደለሁም ካለ ተክላይ ደውሎ መናገር ያለበት ደንበር ላይ ስለሆነ ተክላይ ያለው ማለት ነው። ደውሎ መናገር ያለበቱ ለደላላው ነው አይደለ? ዳህና ደላላ ሶ እንዴት ላንተ ሊነግር ቻለ? ከዛ ደግሞ አንተ መናገር ያለብህ ለባሏ ጓደኛ ሳይሆን መጀመሪያ ለቤተሰቦቿ ደውሎ መናገር ካልሆነ ደግሞ ለባሏ ነው እንጂ እንዴት ለባሏ ጓደኛ ደውለህ ልትጠይቅ ቻልክ ነው። ይሄ ነው ጥያቄ። አመሰግናለሁ። ሰምተኳል የሚኪን ጥያቄዎች? ተሰምቶኛል። ተሰምቶኛል። ጥሩ ምላሽ ስጥ። ጥያቄ እሺ አሁን ማነው እንትና ለጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንም አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይሄን ነገር የሰማሁት ሚዲያ ላይ። ኦኬ መደብደቧን እየሰማንክ ነው ሁላችንም። መደብደቧን ሚዲያ ላይ ነው የሰማሁት። እሺ ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ እንዳልቻለች ከዛም ከመጮሃን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመች አህያ ካለ አስመጣልኝ ስትለኝ አህያም እዚህ ቦ ይመጣለሁ የተክላይ ስለው የእንዳገቱን ትውጣና ትንሽ ቁልቁለት ላይ አህያ አስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወልና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በእሱ ጋር ስለላኩት ነው። ከእነኝህ ከልጆች ጋር አብሮ ስለሄደ ነው። ኦኬ እሺ። እንግዲህ አንድን ሰው ሰተመችም ዝም ብላ አይደለም። ጆሮህን ያዝበውና ለጥያቄ ወደዛ በው ትንሽ እኔም ድምፅ መስማት ስለማልፈልግ እነሱ ሙተዋል ሲሉ ምን አይነት መረጃ አግኝተህ ነው አንተ ሙተዋል ብለህ ወደ ቤተሰብ ያስረዳው? ሙተዋል ኪሉ በምን መረጃ? ሁለተኛ ለመደፈሯ ምን መረጃ አለህ? በይ ጥሩ። ቅድም ሚኪም ጠይቆ ነበር። የሚኪ ሶስተኛው ጥያቄ እኮ ይህን ጥያቄ ሚኪ ጠይቆክ ነበረ። ሰያም ሰማውን ይደገመው እንጂ ሚኪ ቅልቦችም ጠይቆ ነበር፣ ሚኪም ጠይቆ ነበረ እና የህዝቡን ጥያቄ ነው እሱ። ምንድነው ተክላይ ለምን ደውሎ ለአንተ ነገረክ ለሚለው የእህቴ ልጅ አብሮ እየሄደ ስለነበረ በእህቴ ልጅ ጉዳይ ቶሎ ቶሎ እየደወልኩኝ ፎሎ አፕ አደርግ ስለነበረ ብለህ መልሰሃል አይደል? ሁሉንም አደራ ሰጥቼዋለሁ። በቃ አብረው ሄዱትን አደራ ሰጥቼዋለሁ። ጥሩ እኮ የእህት ልጅ ስላለ ግን ቶሎ ቶሎ ትደውል ስለነበር በዛ ምክንያት ተክላይ ለእኔ በመጀመሪያ ነገረኝ ብለህ ተቀብለናል። ቀጥሎ ተክላይ ሞተች ሲልክ ቅድም እዚህ ጋር ቆየ ጻፍኩትን እያየሁ 8 ሰዓት ላይ ጩኸቷን አሰምቶኝ ኮንፈረንስ ደውሎ በመሪዎቹ 7 or 8 ዳዝም ማተር። እሺ 7 ወይ 8 እሺ ይኸው 8ን ሰርዤ 7 ላድርገው። 7 ሰዓት በኢትዮጵያ ደውሎ ጩኸቷን አሰምቶክ ከዛ በኢትዮጵያ ከምሽቱ 12 ወይም 1 ሰዓት ላይ ደውሎ ሞተች ሲልክ ምን ማስረጃ ጠይቀከዋል? ቤተሰቦቿ ለቤተሰቦቿ ምልከው ነገር ምን ፎቶ፣ ቪዲዮ ምን ማስረጃ ጠይቀከዋል? እሺ ሀቢባ የነገረኝ ቅድም ነግሬሻለሁ። መሞቷን የነገረኝ ከምሽቱ 12 ሰዓት ወይ 1 ሰዓት በኢትዮጵያ አቆጣጠር ብዬሻለሁ። መሞቷን የነገረኝ ትክክል። ይመች እየፈራ እየተንቀጠቀጠ መቼም አሁን እዚህ ጋር በጥላት በገዳይ ተፈርጇል። እኔም ችግር የለውም ባወራ ብዙ ሰው ላያምን ይችላል። እየተንቀጠቀጠ እየፈራ እና ምን ናት የምትቀርገው ሲለኝ እንዴ በቃ እኔ ያን ጨዋታ ስለሰማሁት ምን ሆነች ምን ተፈጠረ ስለው በእናትህ ልጅ ጋር እኮ አረፈች አለኝ። ማለት አረፈች ነው በቃ እንደዚህ ሞተች ሲለኝ ደነገጥኩኝ። ይሻለሁኝ ከዛ ጌታውን ጋር ቀጥታ ደውዬ
እኔ እዛን ቀን የነበረኝን ስሜት የሚያውቅ ያውቀዋል። እዚህ ሚዲያ ላይ ያለው ሰው አይደለም የሚያውቀኝ። እኔ ስሜቱን ሚስቴንም ነገርኳት። ከዛን ቀን ማታ ምንም ፎቶ ማስረጃ ምንም አልጠየቅኩትም። በማግስቱ ደውዬ ተክላይ ይህ ነገር እንግዲህ ቤተሰቦቿም እንደሞተች ተረድተዋል፣ ኢትዮጵያም ሰምተዋል ብለዋል። እኔ አልደወልኩም ኢትዮጵያ። ግን ነገ ጠዋት ፎቶም ቪዲዮም ካሉ ለምንድነው ፎቶና ቪዲዮ ያልተነሳቸው ስለው መሪዎቹ ምናልባት በየመን የመጣ ሰው ያውቀዋል። ትናንትናም የሆነ ልጅ እያወራች ከሻፍ ስልክ ነው የሚይዙት፣ አይጥ ስልክ፣ ካሜራ ስልክ ከያዙ ምናልባት እዛ አካባቢ ጥሩ አይሆንም መሰለኝና የያዙ ስልክ አይጥ ስልክ ነው። ፎቶ ማንሳት አይቻልም፣ ፎቶ ማንሳት አልቻልንም በወቅቱ። ግን አሁን ተስበውም ተደብቀውም ሆነ እንግዲህ ሰው ሳይዙ ወጥተው ፎቶ አንስተው የሚመጡበትን መንገድ አበጃጃለሁ አለኝ። እሺ አልኩት። በማግስቱ ነው ጥያቄ የጠየቁት። ግን ኖርማሊ ይቅርታና እየሰማንህን ሁላችንም። ግን ይቅርታና ሁልጊዜም ደላሎች ተጓዥ ህይወቱ ሲያልፍባቸው ይቀርጻሉ።